ምናምን ተባልኩ እና የሆነ ክለብ ላይ ደግሞ እናቴ ትሙት ይመጣሉ ተብለን ማለት ነው። በዛን ቀን ፖስተራችን ሁሉ ተለጥፎ ነበር። ይመጣሉ ተብለን እኛ ማለት ነው። እኔ እንጃ እኔ ምን እንደወሰደኝም አላውቅም ነበር ማለት ነው። ጭራሽ እንደ ኦርቶዶክስ አንገቴ ላይ ማተብ አድርጌ እንዴት እሁድ እሁድ እንኳን ቤተክርስቲያን አልሄድም ገባ። ከዛ ተነስተን ነጠላ ይዤ ከማዘር ቤት ሄድኩ ማለት ነው። እንደ ሄድኩ የደብሩ አስተዳዳሪዎች ያወራል። በቃ ለምኗት፣ እንደዚህ በሏት፣ ከልባችሁ ከለመናችሁ በ3 ቀን ይደረግላችኋል፣ እንደዚህ ካላችሁ በ7 ቀን ከልባችሁ እያለቀሳችሁ ለምኑ ይላል። እና እዛ ጋር ሲሰብክ የነበረው ሰው በቃ ሙሉ ላይፍ እየነገረኝ መጣ። በቃ ስለኔ ነው ያ ሰው የሚሰብከው በለው። በቃ እዛ ጋር ቁሜ በሩ ጋር ቁሜ ስለኔ እያወራ እንዴት እዛ ቤተክርስቲያን ውስጥ እንዴት ልግባ? እንደዚህ ላይ ክለብ የገባችሁ ሰዎች፣ እንደዚህ ያደረጋችሁ ሰዎች እንዴ! ከዛ እንዴት ልግባ? በቃ ውስጤ በጣም ፈራና ህዝቡ በጣም ብዙ ህዝብ ነበር። ወጥቶ ሲጨርስ ሄድኩና ስለ አድኖ ላይ ደምን ኔትወርክ አለው አይደል? ከልቤ ይኸው እመቤቴ ምስክሬ ናት። እኔ ዛኔ 400,000 ፎሎወር ነው የነበረኝ። እንዳሁኑ ፎሎወር አልነበረኝም በደንብና 400,000 ፎሎወር ነበረኝ። እናቴ ቅድስት ኪዳነ ምሕረት ሆይ በቃ ወደ መጥፎ ነገር እየሄድኩብሽ ነው። በቃ የእውነት የሚሰጠኝ አይወልም። ምንድነው ችግሩ? እኔ ቢያንስ እንኳን በስራዬ እንኳን በምሰራቸው ስራዎች እንኳን የተለያዩ ስራዎች ሊመጡልኝ አልቻለም ወደ እኔ ማለቴ በቃ ድርጅታችንን አትመጠንም ብለው ስለሚያስቡ ዓለሙ እንኳን እየጠቀመኝ አልመጣም ነበር። የሚይዘው ነገር በሙሉ እንዳለ በቃ በረከት የለውም ነበር። ምን ነገር አሁን ፈለገ 5,000 ብር እግዚአብሔርን ነው የምልህ 5,000 ብር ወር ይበቃኛል ለእኔ ማለት ነው። 5,000 ብር እና ወደዛ ሄድኩና ስለ አድኗ ላይ አልቅሼ ለመንኳት ማለት ነው። አልቅሼ ለመንኳትና ፈለገኝ። በጣም የሚገርመው ነገር ልንገርህ፣ በጣም የሚገርመው ነገር እኔ ሄድኩኝ። እኔ እመቤቴን ስለ ቤተክርስቲያን ጉዳይ አንድ ቀን ተደውሎልኝ አያውቅም። አንድ ቀን ስለ ቤተክርስቲያን ጉዳይ እንደዚህ እስኪ ፕሮሞት አድርግልን፣ እንደዚህ አስተዋውቅን፣ እንደዚህ እስኪ ቤተክርስቲያናችን እንደዚህ ተጎድታ እንደዚህ እናቴ ይሄው ዛሬ ማታ እንጋዲኝ እንደዚህ ብዬ በቃ እንደዚህ ተደውሎልኝ አያውቅም። ሂጄ ጸሎት አረኩ። አልበለውም ነበር ማለት ነው። ጸሎት አረኩ። ባስ ውስጥ ቀጥ ብዬ ገባው አልቅሼ ማለት ነው። እመቤቴን እንደመጣው በ3ኛ ቀኑ አንድ ስልክ ተደወለልኝ። ክርስቶስን ለምን እንደዚህ አይነት ፎሎወር አለ? ለምንድን ነው ቤተክርስቲያን እንደዚህ የማታስተዋውቀው ተባለ። ምን ቤተክርስቲያን ነው? እንደዚህ ስላሴ ካራቆሪ ስላሴ ቤተክርስቲያን አለ እና ቤተክርስቲያኑ ምንድነው ከሽንት ቤት አጠገብ ነው ያለው። ሁለተኛ ደግሞ እዳ አለበት የ8 ሚሊዮን ብር እዳ እና እናቶች ነጠላ ዘርግተው 4 ሚሊዮኑን ከፍሎታል። እባክህ 4 ሚሊዮኑ እንደምትችለው አድርጋ አስተባብረ አግዘናሉ። ከዛ እንደ ድንገት ቪዲዮ ሰራው ለቀኩ። በጣም ብዙ ሰው አየው። በሚሊዮን ደረጃ የሆነ ገንዘብ አገኙ ፈለገኝ። ከዛ ያ ገንዘብ አጥጋቢ አልነበረም በሰዓቱ ማለት ነው። እንግዲህ አስበው፣ እኔ ከክለብ ተነስቼ ነው እዛ ቤት ሄዶ እኔ አላቅም ምንም ነገር ነው ነገር የእግዚአብሔርን ተአምር ነው ነገር በቃ ቀጥተኛ እኔ ወደ መንፈሳዊ ህይወት እንድገባ በቃ እግዚአብሔር ልቤን ስለሰጠሁት ወደዛ የመራኝ ታይም ነው ይሄ ታይም ማለት ነው። ንጹህ ልብ ብቻ ነው የሚያስፈልገው እንደዚህ አይነት ስራ ውስጥ ለመግባት ማለት ነው። ሄድኩኝ፣ ላይቭ ላይ ቁጭ አልኩኝ። በ2 ቀን 2 ሚሊዮን ብር ሰበሰብኩ ለቤተክርስቲያኗ ማለት ነው። እኔ እመቤቴን በቃ እኔ ምን ልሁን ፈለገ ማለት አስበው እስቲ አስበው። እኔ ትላንትና የት እንደነበርኩ አውቀዋለሁ ማለት ጭራሽ ቤተክርስቲያን እሑድ እሑድ ማልሄድ ልጅ ነበርኩ። ይህን ስል በጣም ያው ከልጅነት አንጻር ሰው ምን አይተ ነው እንደዚህ ሊል ይችላል። እንዳይመስላችሁ እኔ ያላየሁት ነገር የለም። ክርስቶስን ከ3 ጀምሮ ያላየሁት ነገር የለም። ያላየሁት ነገር ማለት ነው። ከዛ በኋላ ምን አደረግኩ? 2ቱን ቀን 2 ሚሊዮን ብር ከተሰበሰበ በኋላ ያ ቤተክርስቲያን ያው ብዙዎቻችሁ ታውቁታላችሁ። ለአዲስ ሰው ነው እየተናገርኩ ያለው። ከዛ ዓለም ላይ አሁን ላይ በደንብ የሚታወቁ ዘፈንም ያላቸው ትልልቅ ላይቭ ስትሪመሮች አይናቸው በሙሉ እኔ ቤት ሆነ ማለት ነው። ላይቭ ላይ ሆነ። እዛ ጋር ሲያዩኝ ሁሉም መጡና እዛ ጋር በአንድነት ፕሮቴስታንቱ እግዚአብሔርን እንግዲህ ጆን ዳንኤልን ካወቃችሁት ፕሮቴስታንት ነው። ናሆም ፎንቲን ካያችሁት ፕሮቴስታንት ነው። ሙስሊሞች ነበሩ። አይዛክ የሚባል ሙስሊም ልጅ ነበር። መጡ ነው ቤት ላይ በገቡ። በ2 ቀን 2 ሚሊዮኑ ሞላ። 4 ሚሊዮን ተከፈለ እዳው ማለት ነው። ከዛ በኋላ እግዚአብሔር ወደ መንገድ ያለው ያንን ያየ ያንን ቪዲዮ ያየ ያንን ስራ ስሰራ ያዩኝ ሰዎች ኢንቦክስ ላይ ያወሩኝ ጀመረ። እኛንም እንደዚህ አግረን ሰፖርት አድርገን ምናምን እያሉ ጀመሩ እኔን ማለት ነው።
ኢንቦክስ ላይ። ከዛ በኋላ የእነሱን መልስ ሰጥ እግዚአብሔር በእኔ ላይ አድሮ እኔ ብቻ ይኸውልህ ፈለገ እኔ እናቴ ትሙት እኔ በጣም የሚገርመኝ ነገር ነው የምነግርህ። እኔ ስለሆነ ቤተክርስቲያን እንደዚህ ብዬ ከሰራው አሁን ላይ ማለት ነው እግዚአብሔር ይመስገን እኔ ማለት ነው እንደ በፊቱ ብር ላልሰራ እችላለሁ፣ ምንም ብር ላይኖረኝ ይችላል። ግን እግዚአብሔር መያዜ እግዚአብሔር ጋር መጠጋቴ ማለት ነው በቃ ከምንም በላይ በህይወቴ በቃ እንደዚህ መስመር ውስጥ ልስትበት በቃ እንደዚህ ምላጭ በቃ ልስትበት የነበረ ታይም ላይ ነው ወደ እግዚአብሔር የተጠጋሁት እኔ ማለት ነው። ከዛ ይሄ ሁሉ በረከት እኔ በእኔ አቅም ሊሰሩ ማይችሉ እግዚአብሔር እንዴት መርጠሄ ነው ማለት እንዴት መርጠሄ ነው እንዴት ልሰራ እችላለሁ እንደዚህ አይነት ስራ እስከምል ድረስ ማለት ነው። የሚመጡ ምሰራቸውን ቤተክርስቲያን አድባራቶች ታያላችሁ። ኮመንት ላይ ያው ሁሉ ሰው በህይወቴ በጣም ትልልቅ ሰዎችን አፈራው። በዚህ ታይም ብር ከማፍላቅ ሰው ማፍራት ይበልጣልና መንፈሳዊነት የገባውበት ልቤን ስለ እግዚአብሔር በቃ ንጹህ አድርጌ የመመለስ ብቻ እናንተ ውስጣችሁ የመመለስ ፍላጎት ይኑራችሁ ብቻ ከልባችሁ ተማጸኑ ብቻ ከልባችሁ ተማጸኑ ብቻ። እመቤቴ ምስክሬ ናት ነው የምላችሁ። ምንም የማይስተካከል ነገር የለም። እኔ ያለሁበት እንደዚህ ሱሰኛ ነኝ፣ እኔ ቤተክርስቲያን አይገባኝም እንዴ እንደዚህ አይባልም። እኔም አይገባኝም ነበር። እንደዛ ከሆነ እኮ እዛ ደጅ ላይ ልረግጥ። እግዚአብሔር መጀመሪያ በራስ ይጠራል፣ ከዛ በጓደኛ ነው የሚጠራ። ቀሳ ነው በጓደኛ ይጠራል። እኔም በጓደኛ የጠርቶ ነው እዚህ ድረስ የደረስኩት። እና አሁን ላይ ሱስ ውስጥ ያላችሁ ሰዎች ክርስቶስን ምንም ከእግዚአብሔር ውጭ ነገ ይሄውኝ እኔ ምራቄን ማሸነፍ ማልችል ሰው ነኝ። ትንብዬ ነው የምሞተው። ንስሐ የሚፈሩ ሰዎች ይኸው ፈለገኝ። እኔ ብዙ ጊዜ ጓደኞቼን ገዳማት ስወስድ ማለት ነው ንስሐ ሳላስገባ አላመጣቸውም ነበር። ይኸው የትኛውን ጓደኛ መጠየቅ ትችላላችሁ ላይ ብላ ያስገብታችሁ እና ነገ እኮ እዛ ቦታ ላይ እንደምገባ ቃለሁ እና እኔ አልገባም ብሎ ያስቸግሩኛል ብዙ ሰዎች ማለት ነው። ብዙ ጓደኞቼ ነገ እዛ ላይፍ ላይ እንዳለው አውቃለሁ እና እዛ ላይፍ ውስጥ መመለሴ ስለማይቀር ንስሐ አልገባም ብሎ ያስባሉ። ከዛ አንድ የገዳም አባት ነገረኝ፣ ፈለገይ ንስሐ ማለት መራመድ እንደማይችል ሕፃን ልጅ ነው ማለት የመጀመሪያ ቀን ሕፃን ልጅ ስታራምደው ይወድቃል። አሁንም ትይዟለህ፣ ይዘው ለመሄድ ትሞክራለህ፣ አሁንም ይወድቃል። ከዛ የልጅ መጨረሻ ላይ አሸንፎ ይራመዳል ጠንክሮ አይደል? ንስሐም እንደዚህ ነው። ከእግዚአብሔር ጋር ትታረቃለህ፣ ትወድቃለህ፣ በዓለም ትፈተናለህ፣ ከዛ ደግሞ ድጋሚ ንስሐ ትገባለህ። እግዚአብሔር በህይወታችሁ ውስጥ ተአምር ያደርግላችኋል። ያን ተአምር ስታዩ ዓለሙ በሙሉ ያስጣኔ ገዳማት ሲሄድ ጅሩ አርሴማ ባለፈው ሄድኩ ቀን ፈለገ ወደዚህ መምጣት አልፈለኩም። በቃ አልፈለኩም። እግዚአብሔርን እዛው ቁጭ ብዬ ማገልገል ነበር የፈለግኩት። ገባ ውስጥ በቃ እግዚአብሔር ሰርጾ ይገባል። በቃ እናንተ ብቻ ልባችሁ ንጹህ ሆኖ ወደ እግዚአብሔር ለመቅረብ ብቻ መፈለግን ነው። በቃ ልባችሁ ንጹህ ሆኖ እግዚአብሔርን ለመፈለግ ክርስቶስን ለመፈለግ መሄድ ብቻ ነው። መንፈሳዊ ህይወት ማለት በቃ ለሰው ልጅ በተለይ ለወጣቱ በአሁን ዘመን በጉብዝና ወራት እግዚአብሔርን አስብ እንደሚባለው በዚህ ሰዓት መንፈሳዊ ህይወት አለው። በጣም ብዙ ፈተና አለው። ፈለገን እያያችሁት ነው አይደል? በጣም ብዙ ፈተና አለው። እኔ ላይ እንኳን ብነግራችሁ እስከምትሉ ድረስ በጣም ብዙ ፈተና አለው። ግን ያ ፈተና መጨረሻው ያማረ ነው የሚሆነውና ወደ መንፈሳዊ ህይወት ስትመጡ አትፍሩ። እኔ እንደዚህ ኃጢአተኛ ነኝ፣ እንደዚህ ቆሻሻ ነኝ፣ እንደዚህ እንትን ነኝ የሚባል አማርኛ እንደዚህ የሚባል ነገር የለም። ሁላችንም ኃጢአተኛ ቆሻሻ ሰዎች ነን። ግን ዕለት ተዕለት ይቅር የሚለን አለ ክርስቶስ። ዕለት በዕለት ነው ይቅር የሚለን እና እኔ ልጅ ልሆን እችላለሁ አሁን ላይ ግን ያየሁት ላይፍ ሳይገባኝ ወጣትነቴ ሊነጥቀኝ የነበረ በጣም ብዙ ሱሶች ነበሩ። በጣም ብዙ ዳንኪራዎች ነበሩ። ግን እግዚአብሔር ይመስገን በቃ ድንግል ማርያም ዝቅ ብዬ አልቅሼ ነው እሷ በቃ ያሰብኩትን ያደረገችልኝ። አሁን እንደምታዩት ሰው አሁን እኔ ይገርመኛል ፈለገዬ እኔ በሄድኩባቸው ቦታዎች በሙሉ እግዚአብሔር የሚሰጥ ክብር የሚሰጥ ሞገስ በብር እኮ አትገዛውም እኮ $1 ሚሊዮን ብትሰጥ እኮ ያን ክብር አታገኙም። እግዚአብሔር የሚሰጥ ክብር ሰዎች ላይ በቃ ዝቅ ብሎ እንዴ ይህን ክብር ማን ይሰጠኛል? እኔ እግዚአብሔርን የምሬን ነው የምላችሁ። ማን ይሰጣል ክብር? ሞገስ የሚሰጥ ማን ነው? ክርስቶስ ነው። ስለዚህ አሁንም ወደ መንፈሳዊ ህይወት እነ ፈለገ በጣም እየለፉ ነው። እኔ እና ፈለገ ይህን ነገር ሲያስበው የሆነ ቦታ ላይ ቁጭ ብለን አውርተ ነው ነበረ። ያውም እንደውም ሊጀምረው የነበረ በትልቁ ነበር። ቅድም 50 ሺህ ሰው ሲለን የነበረ በጣም በትልቁ ነበር ሊጀምረው የነበረው። አሁንም ደግሞ ያሳካዋል። ከጎኑ ነን። እግዚአብሔር ይመስገን። በቃ ብዙ ፈተኖች ሊኖሩ ይችላሉ። ቅድም ሲያወራ እንደሰማችሁት ግን እኛ ከጣርን ማይሳካ ነገር የለምና አሁንም
እንደውም እንደነፈለገ ሚዲያው ላይ በጣም እንደውም እየለፉ አይደለም ማለቴ እነሱ ቁጭ ብለው ሌት ቀን ነው በቃ አንድ ሰው ከለወጥን ብለው ቁጭ ብለው ላይቭ ላይ አይናቸው ደም እስከሚመስል እየሰሩ ያሉትና አሁንም ጥሪ ሲያቀርቡ ኦርቶዶክሳውያን አትፍሩ። እኔ እንደዚህ ነኝ፣ እኔ አይገባኝም፣ እንደዚህ ነኝ። በእርግጠኝነት እኔ ፈለገ ቤት አልገባም የሚል ሰው እኔ እኮ እንደዚህ የሚል ሰው እኮ አለ እኮ በእርግጠኝነት ፈለገ እዛ እኮ ስለ መጽሐፍ ቅዱስ ስለ ክርስቶስ ነው የሚወራው፣ ይሄ ቦታ እኮ አይመጥነኝ የሚል ሰው በጣም ብዙ ሰው አለ። እንደዚህ ይሄን አስተሳሰብ ከአይምሯችሁ ማውጣት አለባችሁ። ደግሞ ይሄን ነገር ተቀይሮ ደግሞ እንደምናየው 100% እርግጠኛ ነኝ። አሁን ይሄ በጣም ጥቂቱ ነው። ነገ ዓርብ የተጠራችሁት ጥቂቱ ነው። 50 ሺህ 100 ሺህ ሰው አዳራሽ ሞልተን በአመት አንዴ አይደለም በሳምንት አንዴ ኦርቶዶክሳውያን እየተገናኘን ዓርብ ቀን እንዳለው ማለት ነው ስለ ክርስቶስ እያወራን ስለ ክርስቶስ ፍቅር እየተናገርን ስለ እመቤቴ ስለ ቅድስት ድንግል ማርያም አማላጅነት አስታራቂነት ገና ይሰበካል። ኢትዮጵያ ላይ ይሰበካል። ገና ደግሞ ትውልድ ይነሳል። እነፈለገ ደግሞ እግዚአብሔር እድሜና ጤና ይስጣችሁ። እኔ በተለይ ፈለገን በማወቄ በጣም እድለኛ ነኝ። በጣም ክርስቶስ ምስክሬ ነው የምላችሁ። ክርስቶስ ምስክሬ ነው። እኔ ፈለገ በማወቄ በጣም እድለኛ ነኝ እና ዛሬም ነገም እነሱ በሚያደርጓቸው ጥሪዎች እኛ ወንድሞቻችን ከጎናቸው አንድ ሰው ብቻ ምንም ሊያደርግ አይችልም። ሁለት ሶስት ምንም ሊያደርግ አይችልም። እኛ አብረን መተጋገዝ አለብን። አንድ ጥሪ ስንጠራ እህት ወንድሞቻችን ጓደኛ የሰፈር ና እስኪ ዝም ብለ ይዛችሁትን ውስጥ በዛች ታይም እናንተን ያመሰግናችኋል። እኔ ከመሬት ነው እንደዚህ ይዘው ይሄዱት እንዳልኳል እና ያው ሁላችሁም ልባችሁን ክፍት አድርጋችሁ ወደ እግዚአብሔር መቅረብ ነውና ፈለገ ይህን ነገር ማዘጋጀታችሁም እናንተም እግዚአብሔር ይስጣችሁ። በጣም ትልቅ ነገር ነው ያደረጋችሁት እና በጣም ነው የማመሰግነው። እኔ በቻልኩት አቅም ያው ወንድሜ በጣም ታውቃለህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ማለት ነው። እኔም ባልከኝ ቀን በሙሉ ተገኝቼ አቅሜን አደርጋለሁ። ዓለም ላይ ያሉ ብዙ ጓደኞች አሉ፣ እነሱን ይዤ መጥቼ ጥሩ ነገር እናሳልፋለን። ስለ ክርስቶስ ፍቅር በደንብ ስለ ቅድስት ድንግል ማርያም አማላጅነት እደግመዋለሁ። ገና ይሰበካል። ገና አመሰግናለሁ። ያቤ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ያው ዙስ ያላችሁ እህት ወንድሞቻችን እንግዲህ ደጋግመን እንዳልነው ያው አሁን የያብ አይነት ህይወት ያላችሁ በጣም ብዙ ሰዎች ይኖራሉ እዚህ ውስጥ። ለዛ ነው የራስህን ተሞክሮ እንዲነግረን ያደረግነው። ልክ እንደ ያብ አይነት ተሞክሮ ያለው ብዙ ሰው ይኖራል። የተለያየ አይነት ክለብ ውስጥ የብዙ አይነት ላይፍ ያየ እና መመለስ የሚፈልግ ሰው ይኖራል እና አጋጣሚውን ተጠቅማችሁ ከጨለማ አሰራር እንድታመልጡ የእናንተ ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ሰዎች እንዲማሩበት ነው እኛ የምንፈልገው። ጌታ ቢረዳንና ተወዳጆች እንግዲህ ዓርብ ማታ 3 ሰዓት እዚሁ ፈለገ አትናቴዎስ የሚለው የቲክታክ አካውንት ላይ ሁላችሁም ታገኙ። በተለያየ አይነት ችግር ውስጥ ያሉት ወንድሞቻችን በአጠቃላይ እንሰማቸዋለን። በቃ እኛ እንዲህ አይነቱ መርሃ ግብር ያዘጋጀ ነው። ለዛ ነው እስከዛ ድረስ በላይቭ ስትሪም የሚኖረን መርሃ ግብር በጣም ሶሪ ትንሽ ሳይነስ አሞኛል ዛሬ በጣም ተቸግሬያለሁ እና ዓርብ ማታ 3 ሰዓት በተለያየ አይነት ችግር ውስጥ ያላችሁ ከተለያየ ሱስ መውጣት የምትፈልጉ ከተለያየ ስምምድ መውጣት የምትፈልጉ እህት ወንድሞች ሁላችሁም ዓርብ ማታ 3 ሰዓት እንድትገኙ። ዛሬ ማታ በነገራችን ላይ ትልቅ እንግዳ አለ። እጅግ በጣም እንወደው አንድ ወንድማችን ይመጣል እና ዛሬ ማታ 3 ሰዓትም እንዳትቀሩ። ዛሬ ማታ 3 ሰዓት ይኖራል። ነገ ማታ 3 ሰዓትም አለ። ሁላችሁ እንዳትቀሩ። ሌላው እሁድ የት ናችሁ ተወዳጆች? እስኪ አዲስ አበባ ያላችሁ ሰዎች እሁድ የት ናችሁ? አዲስ አበባ ያላችሁ ሰዎች ብቻ እሁድ የት ናችሁ? እሺ የተለያየ ቦታ ልትሆኑ ትችላላችሁ። ለማንኛውም አሁን እሁድ የአሁኑ ፊታችን እሁድ እንደ እግዚአብሔር መልካም ፈቃድ እኔ ወንድማችሁና ዘማሪ ብስራት 21 ሚዲያ ላይ የምታውቁት በአገልግሎቱ የምትወዱት ወንድማችሁ ዘማሪ ብስራት ሰሚት ጊዮርጊስ ቤተክርስቲያን እንግዲህ ለአገልግሎት እንመጣለን እና ሰሚት ጊዮርጊስ አካባቢ ያላችሁ ኦርቶዶክስ የሆናችሁ ወንድሞች እዛ እንገናኝ። መምጣት የምትችሉም ደግሞ ተወዳጅ የሆናችሁ ወንድሞች ሁላችሁም እንዳትቀሩ። እንግዲህ በአካል እንገናኛለን ማለት ነው።
እና ሰሚት ጊዮርጊስ ትልቅ የተዘጋጀ ጉባኤ አለ እና እንደ እግዚአብሔር መልካም ፈቃድ እዛ እንገኛለን። የምትችሉ ኦርቶዶክሳውያን ያው እንግዲህ ካራቃችሁ ሰሚት ጊዮርጊስ ቤተክርስቲያን ከቅዳሴ በኋላ ማለት ነው ከቅዳሴ በኋላ ባለው ጉባኤ ላይ ጠዋት እንድትገኙ በሉል እግዚአብሔር ስም እንጠራችኋለን። ተወዳጆች በጣም ነው የምወዳችሁ። ያብዬ በቃ ለወጣ ነው። አመሰግናለሁ ይህን ምስክርነት እንድሰጥ ስላደረግኩኝ በጣም ነው የማመሰግነው። አሜን። አባት እንቀርም ያው እንመጣለን። በርታልኝ አንዴ ያረ ግዴታ ነው ያው እንዳትቀር። እግዚአብሔር ያክብርልኝ። ሁላችሁንም ወዳችኋለሁ። ፈለገይ ትመጣችሁ ፈለገን አግዙ ሰጎን ፈለገይ በቃ ሰላም ሁኑልኝ። መልካም